የዛሬው ደግሞ በጣም ለየት ያለ ምሳ ሰርቻለሁ። ምሳም እራትም በሚለው ያዙት፣ ቁርስም ጨምር ማለት ነው። እዚህ ጋር ድፍን ምስር አልጫ ነው የሰራሁት፣ ግን በጣም ይጣፍጣል። በዚህ አጋጣሚ የዚህ ሀገር ድፍን ምስር አልጫ ስትሰሩት በጣም ነው የሚጣፍጠው። ነገር ግን የዚህ ሀገር ምስር አይዶኖ ለምን እንደው አላውቅም፣ በጣም ቶሎ ይበስላል። እናም የሚገርማችሁ ነገር ቀይ ወጡም ምስር ነው፣ ክክ ምስር ማለት ነው። በነገራችን ላይ እኔ ጨጓራዬ ምንም አይልም፣ እንደዚህ ምስር አያመኝም። ባልጫውን በቀዩም ነው የሰራሁት እና በተለይ ደግሞ እንደዚህ ቀይ ምስር በመጥበሻ ስሰራ በጣም ነው የምወደው፣ ይጣፍጥልኛል። በድስት ስሰራ ብዙ ነው የሚሆንብኝና በመጥበሻ ነው የሰራሁት። ከዛ ደግሞ የሚገርማችሁ ነገር እንጀራዬ በጣም ዛሬ ደስ የሚል 3 ቀኑ ነው በነገራችን ላይ ከተቦካ ያው ዱቄቱ ታምሶ ምን ተብሎና 2 የሾርባ ማንኪያ ጤፍ አለበት እና በጣም ነበረ ደስ የሚለው። ብቻ አንዳንድ ጊዜ መጀመሪያ እንጀራ ጋግሬ ነው ወጥ የምሰራው። ምክንያቱም ብዙ ጊዜ እንጀራ ጋግሬ ወጥ ሰርቼ እንጀራ ስጋግር ስለሚበላሽብኝ ያው ቅድሚያ እንጀራ ነበር የጋገድኩት። እዚህ ጋር እንግዲህ ያው እንደምታዩት ቅድሚያ ዝግጅት ምስር ምናምን እዚህ ጋር አዘጋጅቻለሁ። እናም እንዴት እንደሰራሁት ምናምን አብረን እናያለን። ማለት አብራችሁኝ ሆኑ ትወዱታላችሁ። እንጀራዬ መጀመሪያ ጋግሬ ጨርሼ ነው ከዛ ወጥ የምሰራው። ለምን መጀመሪያ ወጥ ሰርቼ እንጀራ ስጋግር እንጀራ ሊበላሽብኝ ስለሚችል መጀመሪያ እንጀራ ነው የጋገርኩት ማለት ነው። በጣም ቆንጆ ፍርፍር መሆን ይችላል። በጣም ደስ የሚል ቃና ያለው የኢትዮጵያ እንጀራ ቴስት ያለው ነው የጋገርኩት ዛሬ። እናም ውዶችዬ ወደ አሰራሩ ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ አብራችሁኝ ሁኑ። ፕሊስ ላይክ አድርጉ በቅንነት ብቻ። እናም እንግዲህ እኔ ያው እያያችሁ ነው፣ ሽንኩርት እየከተፍኩ ነው። በነገራችን ላይ ሽንኩርት በጣም ነው የምወደው። ወጥ ላይ ሲሰራ ሽንኩርት ብዝት ማለት አለበት ብዬ አስባለሁ። እንግዲህ ኢትዮጵያ ወደፊት ሲሄድ ኑሮ ውድነቱን እንዴት እንደምሆነው ብቻ እግዚአብሔር ነው የሚያውቀው። እዚህ ጋር ግን ያው ሽንኩርት በጣም ነው ብዙ ጊዜ ስሰራ ሽንኩርት ነው ጨመር የማደርገው። ዘይት አላበዛም ብዙ ጊዜ፣ ሽንኩርት ግን በጣም አበዛለሁ። እና ሙዶችዬ ወደ አሰራሩ መልካም ምሽት፣ መልካም ጊዜ ባይ